ሳዲታ አምላክ ከልጇ ከወዳጇ ታማልደን በረከቷ ይደርብን። ደግሜ ላለው እንግዲህ በሄርሜላ ምክንያት እግዚአብሔርን እናመሰግናለን። ከዚህ በመቀጠል ያው ወላጆቿም መልእክት ያስተላልፋሉ። ሄርሜላ የእነሱን ፈቃድ ፈጽማ ትእዛዛቸውን አክብራ ለዚህ የበቃች በመሆኗ እነሱም መልካም ዛፍ ሆነው ልጆቻቸው ወይም ተክላቸው አድጎ ለቁም ነገር በቅቶ በማየታቸው ደስተኛ በመሆናቸው እንግዲህ ወለተ ጻድቅ ተክለ ዮሐንስ የተሰማቸውን እንዲሁ እንደነሱ ረዘም ላለ ደቂቃ መልእክት ያስተላልፉልናል። እግዚአብሔር ሰዎች እንደምን ዋላችሁ? እግዚአብሔር ስም ዘወትር ከአጥናፍ የተመሰገነ ይሁን። እግዚአብሔር በእውነት ለዚህ ለተቀደሰ ለደስታ ቀን ስላደረሰን በድጋሚ ስሙ የተመሰገነ ይሁን። ያው ሄርሜላን ስናሳድግ እኛ ብቻ ነው የሚያሳደግ ነው። ሙሉ ኃላፊነቱ እኛ ላይ ቢሆንም እንደዚህ አይነት ልጅ እንዲወጣ የብዙ ሰው ጥረት አለበት። በዚህ አጋጣሚ ቤተክርስቲያናችንን ማመስገን ፈልጋለሁ። አባቶች አጠገባችን አሉ፣ በጣም እየለፉ ዲያቆናት፣ ሰንበት ትምህርት ቤት አሁን ስም ነው እንዳልዘነጋ እፈራለሁ እንጂ ሄርሜላን በቃ ልጆቻችንን በጥሩ ሕይወት እንዲመሩ አድርገው ያሳድጉልን ከኛ ውጪ ብዙ ሰዎች አሉና እግዚአብሔር አሁንም ቤተክርስቲያናችን ይጠበቅልን፣ ለእናንተም እድሜ ጤና ይስጥልን። ስለ ሄርሜላ ከየት ጀምሬ የት እንደምጨርስ ይከብደኛል። ለእኔ በጣም የተለየች ልጅ ነች። ለእኔ ልጆቻችን ለሁላችንም ወርቅ ናቸው፣ ግን ሄርሜላ ደግሞ ለእኔ በቃ የሰው ጥግ ነች እና እንዴት አድርጌ እንደማመሰግናት አላውቅም።
ሰው በጣም በቃ በትንሽ ነገር ሰው ማስደሰት ትፈልጋለች። ሰው ደስ እንዲለው በጣም ትጥራለች። ቤት ትመጣና በቃ ትንሽ ነገር ፈጥራ ሁላችንም ደስ ይለን ትሞክራለች እና እግዚአብሔር የተለየ ጸጋ የሰጣት ልጅ ነች። በስራ እንኳን እኔ እንጃ ምኞትም እንደዚህ አጠይቀኝ ብዬ መጣች። ዳዲ ስራ እንዴት ነው አሁን ደስ ብሎሃል? ገበያ አሁን ደህና ነው? አሁን ብዙ ሰው እየመጣ ነው ትለኛለች እና በጣም የተለየች ልጅ ነች። ሄድዬ you work hard በጣም ለፍተሻል። ይሄ ከብዙ ድካም ውጤት ነው እንደዚህ የመጣውና አንዴ ለሄርሜላ ሞቅ ያለ ጭብጨባ። ሄድዬ ይሄ መጨረሻ አይደለም፣ ይሄ አንድ ስቴፕ ነው። ከዚህ በኋላ በጣም ብዙ የሚቀሩሽ መንገዶች አሉ። የተቀረውን ጊዜሽን ደግሞ ቤተክርስቲያን እያገለገልሽ እኛንም ሀገርሽንም የምትረጂ ልጅ እንደምትሆኚ ባለሙሉ ተስፋ ነኝ። ያው ቃል ገብተሽልኛል። 1 ዓመት ነው ብሬክ የምታረጊው፣ ትምህርትሽን እንደምትቀጥይ እግዚአብሔር አምላክ ደግሞ ያሟላልሽ። በጣም ነው የምወድሽ። ቀሪውን ህይወትሽን የሰላም የፍቅር የጤና ይሆንልሽ። አይ ላቭ ዩ። በመጀመሪያ ጥሪያችን አክብራችሁ ስለመጣችሁ በእግዚአብሔር ስም አመሰግናለሁ። በብዛት ብዙዎቻችሁ ሳልጠራችሁ ነው የመጣችሁት። በእውነት እግዚአብሔር አምላክ እንደዚህ በጣም ሰርፕራይዝ ያደረጋችሁ ቤተሰቦች አላችሁና እንደራሳችሁ አድርጋችሁ አይታችሁ ስለመጣችሁ በጣም እግዚአብሔር አምላክ ክብር ይስጥልን። ሌላው ነቢይ ተናግሮታል። ቤተክርስቲያናችን አባቶቻችንን እንደዚህ ብለን ምስጋና መናገር በጣም ይከብዳል። እኔ ስለ ዲያቆናት ስለ ልጆቻችንን እዚህ ላደረሱልን ሰዎች ማመስገን በቃላት ያንሳል። ግን እግዚአብሔር አምላክ ከፋይ ስለሆነ እሱ ራሱ የማያልቅበትን ጸጋ አልብሶ ቤተክርስቲያናችንን እስከ መጨረሻው ያጽናልን፣ በፍቅር በአንድነት ያኖረን። አሜን። ሌላው ስለ ሄርሜላ ሲባል በጣም ስለ ሄርሜላ ብዙ የሚባል ነገር አለ። ግን ተነግሮ እንኳን እንደዚህ ነው ሊባል አይችልም። እኔ ሄርሜላ ማለት ለእኔ ልጄ ብቻ አይደለች። እግዚአብሔር በሚያውቀው እኔ እማሚ እኔ ነኝ አንቺ ነሽ ትለኛለች። ኤቭሪዴይ ስልክ ብትደውልልኝ እሷ ናት እንጂ እኔ አይደለሁም። ስልክ ደውላ እማሚ ሰላም ዋላችሁ እንዴት ናት? አንቺ ግን አንደኛ ስልክ ስትደውልልሽ አታነሽ፣ ሁለቴ ስትደውልሽ አታነሽ። እኔ ነኝ እናት አንቺ ነሽ ሁሌ እንዲህ ነው የምትለኝ። በጣም እኔ በቃ እሷ ናት እናቴ፣ ልጄ ብቻ አይደለች ሁሉ ነገር ናትና እንደዚህ የሚፈልጋችሁ ልጅ ባገኝ በጣም ትልቅ ነገር ነው በእውነት። እግዚአብሔር አምላክ አሁንም ጸጋውን ብርታቱ እንደዚህ አይነት ጸጋ ስለሰጣት መጨረሻውን ያማረ ህይወት ያድርግላት። እንግዲህ ሁሌ ከልጅነቷ ጀምሮ ሎየር ነው ነው እኔ በቃ ስትል እንግዲህ እስካሁን ሳትቀይረው እዚህ ደርሳለች። አሁንም አበርትቷል። መጨረሻዋን ደርሶ ደግሞ ለማየት ያብቃን። እግዚአብሔር አምላክ እውነት ሁልጊዜ ፖዘቲቭ ነገር ነው የምታስበው፣ ሁልጊዜ ጥሩ ነገር ነው የምታስበው። እኛ ስራ የሆነ ቦታ ስንሄድ ምንም አናስብም። ሄርሜላ አለች ነው የምንለው። በቃ ኮንፊደንሳችን ላይ ነው እና እግዚአብሔር አምላክ የዚያን አይነት ምስጋና መቼም በፊት ለፊት ማመስገን ጥሩ ባይሆንም ግን ለሁላችሁም ልጆች የምለው ለቤተሰብ የምትታዘዙ ለቤተሰብ ቀድማችሁ የምትደርሱ እኔ ያለው በቃ እኔ ያደርገዋለሁ እኔ እሸፍናለሁ የምትሉ ልጆች ያድርጋችሁ። እውነት እግዚአብሔር ታላቅ ነገር ነው የሚያደርግልን። አሁንም የጀመረውን እስከ መጨረሻው ያጽናልን። ሁላችንንም ፍቅር አንድነትን ይስጠን፣ አይለየን። በመካከላችን ምንም አይነት ነገር ሳይጎድል እግዚአብሔር በደስታ በሕይወት ለሁላችሁ እኛን ያደረሰን አምላክ እናንተንም ያደርሳችሁ። እንግዲህ እነ ቃልዬም ሁሉም እየደረሱ ነው እና እግዚአብሔር ብርታትን አይነት ሰጥቷችሁ ለሁሉም ለማመስገን ለማድረስ ያብቃልን። በእውነት ትልቅ ነገር ነው። ክብር ይስጥልን፣ እግዚአብሔር ይስጥልን። ሄርሜላ ለዚህ ብዬ ልነግራችሁ ስላችሁ እግዚአብሔር አምላክ ይባርክሽ። ህይወትሽን የተሳካ ያድርግልኝ። I love you so much. You are the best. I don't know. I love you, Helena. በድጋሜ
እንኳን ደስ አላችሁ። ስለ ልጃቸው ስለ ሄርሜላ የሰጡት ምስክርነት በእውነቱ እውነት ነው። እናንተም ከእግዚአብሔር ጋር ልጃችሁን በማሳደግ ቅድም እንደተባለው አምላካችሁ እግዚአብሔር የረዳችሁ በመሆኑ ምስጋና ይድረሰው። ሄርሜላ መልካም ልጅ ናት፣ አስተዋይ ልጅ ናት፣ ዲፕሎማሲ ናት። ትልቁንም ትንሹንም እንደየጠባው የምትቀርብ ልጅ ናት። ምንድን ነው የተማርሽው ስላት ክሪሚናል ጀስትስ የሚባል ነው አለች። ይህ ማለት ምን ማለት እንደው ገብቶኛል። እኔ ግን በትክክል የሚተረጉማል። አሁን ምን ማለት ነው? ክሪሚናል ጀስትስ ነው የተማርኩት አለች። ምን ማለት ነው? እንደወረደ በቀጥታ የሚተረጉም እሺ። እና ወደፊት ሕግ አስከባሪ ሆና እንድትቆመልን እግዚአብሔር ይርዳን። አትላንታዎች አንድ ሰው ወክሉ ብለናል። ብዙ ናችሁ፣ ወገን ዘመዱ ብዙ ነው። በተወካያችሁ በኩል መልዕክት ታስተላልፋላችሁ። ለጌታዬ እግዚአብሔር ስላደረገልኝ እከፍለዋለሁ። ለጌታዬ ስላደረገልኝ እከፍለዋለሁ። ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ሌላ መጨረሻው ነው የምንሄደው። እውነት ነው፣ ብዙ ፕሮግራም ነው ያለን፣ ተመራቂዎች አሉን። እዚህ መሀል ራሱ የተመረቁ ልጆቻችን ብዙዎቹ ነው ያለው። እስቴት አለች፣ በኋላ ገና እሷ ጋር እንዘምራለን። የሺህ አለች፣ ባለፈው ተመርቃ አሳልፈናል። ደግሞ ቅድም ምህረት ማዕዶ ትዴዲያ ኤዶም አስቴት እዚህ የመጠሩ ናሆም ዳዊት በስማ የተመረቁ ሌሎች ሁሉ የወንድየም ልጅ ተመርቋል። በነገራችን ላይ ማለት ነው
አዎ በከፍተኛ ሁላችሁም እንኳን ደስ አላችሁ እንላለን። ገና ፕሮግራም አለን። ይሄ ቢጫ ነገር ጁስ ነው ብላችኋቸው እንዳይሆን አንዳንድ የውጭ ዜጎች በሰፊው ያለው ቶሎ ቶሎ እንትን ሲሉት በኋላ እግዚአብሔር ከኛ ጋር ይሁን። አጸደ ማርያም መልእክት ታስተላልፍና ወደ ተመራቂዋ እንሄዳለን። ከዛ ካህናት ባርከው ኬኩን እንቆርሳለን እየዘመርን። እንግዲህ በዝማሬ በጸሎት የከበረ በዓል ነው የምናከብረው። እግዚአብሔር ከኛ ጋር ይሁን። Hello, I love you, and baseball, and I need to be brave, be healthy, and you do everything for your mom. I love you so much. Good job. Yes, proud of you. እሺ እንዴት ነው? ትንሽ በማይክ ስለሚያምር አሁን ላወራ መናገር ስለማልችል በአጭሩ ነው። ሄርዬ ማለት የምትሰማ ዲስከስ የምታረጓት እንደ ትልቅ የምታወራ ደግሞ ለዲስከሽን ብላ ደውላ ቁጭ ብላ የምታዳምጥ የእሷን ይሄን ብመሰክር ሁሌ በቃ አላውቀውም አንድ ነገር ያልፋል እንኳን ለማለት ዲስከስ ስናደርግ ታዳምጣለች። በእውነት ይህን እንዴት እናድርግ ብላ ታዳምጣለች። እና ከእሷ ጋር ሳወራ የምትግባባኝ ነገር ስለሆነ በቀላሉ ነው ሁሉን ነገር በግልጽነት ምናምን ስናወራ ወደፊቷን ሰዓት በቃ በጣም ለብዙ ሰው ትሆናለች ብዬ ነው የምኮራባት። በጣም ነው የምወዳት። እናንተንም አመሰግናለሁ ስለመጣችሁ በጣም ደስ ብሎኛል። ቃልዮት ያሰማልን። አሁን ካህናት ቡራኬ መርቃት ይስጧትና ባጭሩ እሷ መተላ ትፈጽማለች። ሴቦ ለእግዚአብሔር ዘረዳአኒ የረዳኝን እግዚአብሔርን ሲጨርሱት የረዳኝን እግዚአብሔርን አሁን ሄርሜላ በልቧ የምትለው ያንን ነው። እርግጥ ነው ወላጆች፣ እናት፣ አባት እንዲሁም ቤተክርስቲያን፣ ካህናት፣ ወንድም፣ እህት፣ ጓደኛ፣ አክስት ብዙ ወገን ያስፈልጋል አይደል? ይደግፋል። ግን ሁሉን የረዳን ማን ነው? በማን ነው ደስ የሚለን? በረዳን በእግዚአብሔር ደስ ይለናል ነውና ቀላል መንገድ አይደለም ተጉዛ የመጣችው። ዳገቱን፣ ሜዳውን፣ ቁልቁለቱን፣ አቀበቱን ተጉዛ ነው። እችን አክሊል ዝም ብሎ መድፋት አይቻልም እና ለዚህ ሁሉ ደግሞ ትልቅ መሰረቷ ወላጆቿ ናቸው። እነዚህ ወላጆች ዝም ብዬ ህሊናዬን እያሰራሁት ነበርና የቤተ ክርስቲያን ልጆች ባይሆኑ ኖሮ ጠንካራ ልጆች ባይሆኑ ኖሮ በዚህ ሰዓት የት ነበረች? የት ሆና ነበረ ግራጁዌሽኗን የምታደርገው እያልኩ እያሰብኩ ነበር እና በተለያየ ጊዜ እዚህ ቤት እየመጣን እግዚአብሔርን እናመሰግናለን። እግዚአብሔር ይመሰገናል። በሚመሰገንበት ቦታ ሁሉ ደግሞ እግዚአብሔር ምኑ ነው? ያ ቦታ ስሙ የተጠራበት ቦታ ሁሉ ምኑ ነው? አንድም ሁለትም ሶስትም ሆናችሁ እኔ ስሜን ከጠራችሁ እዛ ቦታ እኔ አለው ብሏል። ስለዚህ ይሄ ቤት የማ ቤት ነው? የእግዚአብሔር ቤት ነው ማለት ነው። የእግዚአብሔር ቤት ሰው አድጎ ደግሞ ህሊናው መጥፎ አይሆንም፣ አይደክመው፣ ጠንካራ ይሆናል እና ለዚህ ሁሉ መሰረት የሆኑሽ ወላጆችሽ ናቸው። እሺ ወላጆችሽን አመስግኝ። የእነሱን ፈለግ ደግሞ መከተል አለብሽ። እነሱ ምን ያህል እግዚአብሔር ላይ እንደሚደገፉ ታውቂያለሽ።
እነርሱ እግዚአብሔር ላይ በመደገፋቸው ደግሞ ያገኙትን ጥቅም ታውቃለች። ይኸው ልጆቻቸውን አተረፉ። ልጅን ማትረፍ በጣም ከባድ የሆነበት ዘመን በዚህ ሰዓት እግዚአብሔር ጋር ማገናኘት፣ የእግዚአብሔርን ስም የሚጠሩ ልጆችን ማግኘት፣ እንደዚህ ቅድም እንደተባለው የሚያዳምጥ ልጅ ማግኘት እግዚአብሔርን ካልያዙ አይቻልም እና ወላጆችን ተከትለሽ እነርሱ የሚሉሽን ሰምተሽ በመሄድሽ እዚህ ደርሰሻል። ወደፊትም ደግሞ አንቺም እንደነሱ ወደፊት አንቺም እግዚአብሔር ልጅ ይሰጥሻል፣ ኑሮ ይሰጥሻል፣ ህይወት ይሰጥሻል። ስለዚህ ሁልጊዜ ማንን መያዝ አለብሽ? እግዚአብሔርን። አሁንም አምላካችን እግዚአብሔር ስሙ የተመሰገነ እንደምን ዋላችሁ? I want to make a speech for Hermela. Hermela is a true leader. She has been very smart. I was very privileged to share God's word with her. She was very respectful for everyone. You know, even after her college, during the summer program that we have recently started, Bible study, she was a leader. She was communicative and very respectful. Also, the very peculiar about Hermela, she's very expressive. You know, whenever she's very, she's a good writer. Do you guys know that? Yeah. So, Hermela is, you know, she's, it makes me emotional sometimes. But I will pray, you know, my God, so that I can see her, you know, waiting very soon. on top of her law program. Do you guys agree? እግዚአብሔር ይስጥልኝ። ድንቅ የሆኑ ወላጆች፣ ቃላት የማይገልጻቸው ወላጆች። ነብዩና ምኞቴ እናንተን ሆድሽው ይባላል አንዳንድ ጊዜ የማትገልጹት ነገር አይደል? ነብዩ ምኞቴ በእውነት እግዚአብሔር ይጠብቃችሁ፣ ከዓይን ያውጣችሁ፣ እንሳሳላችኋለን። ልጆቻቸውን እንደዚሁ እግዚአብሔር ይስጥ። እንኳን ደስ ያላችሁ። ኮንግራቹሌሽን። እንደምን ዋላችሁ? ከወገን አብረናል። ሄርሜላ መቼም ደስ ትላላችሁ። ስለቴ ልጄ ወደ ቤትህ እገባለሁ እንዳለ ቅዱስ ዳዊት የቤተሰብ ትልቁ ድርሻና ጸሎት ይሄ ነበረ። ጌታ ሆይ ስለቴ ልጄ እንድበጋ አብቃኝ፣ መባህን እንድከፍል አድርጋኝ፣ ያፈራኋቸውን ፍሬ ለፍሬ አድርስልኝ ማለት ትልቁ ጸጋ ነውና እግዚአብሔር ደግሞ በዚህ መልክ ሲያደርስልን ትልቅ ነገር ነው። ፈገግታ የሞላባቸው ቤተሰቦች ናቸው። ሄርሜላም ተቀብላለች ከእናቷ መሰለኝ። ሁሌም በፈገግታ ነው የምትሞላው ቤተክርስቲያን ስትመጣ። እጅግ ደስ ብሎናል። እንደናንተ ለማሳጠር ልንሞክር ነው ዛሬ ጀምረን። ከዚህ በመቀጠል ደግሞ አንቺ ትልቅዬ ድርሻ ልትወስድ የሚገባው ትንንሾች እህቶችሽን ልትረዲ ልትመክሪ ይገባልና በተለይ ወደ ታች ያሉትን ከፍ ከፍ ያላቸው ልጆች የምትረዱበት ጊዜ እስከሆነ ድረስ አደራ ልንል እናስፈልገናል። እግዚአብሔር ከእናንተ ጋር ይሁን። ብዙ መናገር ይቻል ነበረ፣ ግን ለእናንተ አያስፈልግም። ለዛ ነው ስለቴ ልጄ ወደ ቤት እገባለሁ እንዳለ ቅዱስ ዳዊት የተነገረው ለሌላ ቢሆንም እኛም ወስነዋልና እናንተም የዘራችሁትን ፍሬ እንድትበሉ ስላበቃችሁ የቅዱሳን አባት እግዚአብሔር ክብሩንም ይውሰድ። እንኳን ደስ ያላችሁ። በስብሐት ለእግዚአብሔር ይቆይ። ሕይወት ያሰማልን ካህናትን። በመቀጠል አሁን የሚቀረን ያው የሄርሜላ ንግግር ነው። ግን ከዛ በፊት በእሷ መመሪያ ከአትላንታ ቃል ኪዳን አለች ብለናል። ቃል ኪዳን
እሷ መልእክት ታስተላልፍ ኪዳን ሰምተን ወደ ሄርሜን I just want to say congrats to Mirna. For two people who live 500 miles apart, you're still one of the closest people in my life. And I feel like you spend so much time celebrating other people. So I'm so happy that we're all gathered here today to celebrate you. I'm so happy to have known you for so long. Thank you for being my sister. ያስጠልን ልጆቻችን። እሺ ሙቀትም ስላለ ወደ መጨረሻው እንሄዳለን። አድምጧት ሄርሜላን መልእክቷን እንስማ። Hi guys. I just want to say thank you to everyone for coming, and I'm sorry about all the speeches. I didn't realize there were this many people that cared about me. So my speech isn't going to be that long. I wanted to say first of all, I lost my voice, as you guys can tell, and that's because these past couple of days I've been attending everyone's graduations, and I've been cheering for everyone in our community, and that's because, you know, that's the kind of mentality that we grew up on. Everyone in this room has always been there for me, and I think I've been established in a group of people that value community and togetherness, and so, you know, I just really appreciate you guys all being here for me. Like, I don't know. Thank you. And yeah, obviously I want to give a special thanks to my family, my parents, my brother and my sister. Thank you, Amakat. And I also want to give a thank you to my church, Amatachin, all of you guys. I wouldn't be where I am today if it wasn't for, if I didn't grow up in the church. I think it's given me a very unique perspective on life, on forgiveness, on peace. Like, y'all, life is so easy when you have God and your family and a community. So I just want to say thank you guys for being that for me, and I love you, and yeah, I love you. ሄርሜላ እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። ሄርሜላ በቀሪ ዘመንሽ ሁሉ እግዚአብሔር ከአንቺ ጋር ይሁን። ዛሬ ለዚህ በቅተሽ እንዳየንሽ ደግሞ ከፍ ላለ ደረጃ ደርሰሽ ለማየት ያብቃን። እናንተም እንኳን ደስ አላችሁ፣ ከክፉ ይጠብቅላችሁ። ለቤተ ክርስቲያናችንም ቢሆን በእውነቱ ጥሩ ልጅ ናት፣ ታዛዥ። ወደፊትም ከዚህ በላይ ታገለግላለች። ለእህቶ ለወንድሞቿ፣ ለጓደኞቿ ሁሉ ቅሩብ ናት ሄርሜላ። እግዚአብሔር ይጠብቅልን፣ ክፉ አይንካሽ፣ መሰናክል አያጋጥምሽ፣ ቤቱም የተባረከ ይሁን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ልዑል እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ የጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከኬኩ በፊት ስጦታ ቀርቧል። ስጦታው ከወላጆች ነው። እሱን ይሰጧትና ኬኩን ትቆርስልናለች። እግዚአብሔር ይመስገን እያልን እየዘመርን ኬኩ ይቆረሳል። እሺ፣ መጀመሪያ እናቷ፣ ቀጥሎ አባቷ። መጀመሪያ አባቷ ስጦታውን ያደርግላታል።
እግዚአብሔር ይመስገን ብሎ ቀልጥሎ እናቷ ትሆናታለች። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር እግዚአብሔር የተመሰገነ ይሁን። አባቷ እናቷ ለአንገቷ ለጣቷ የእጅ ሐብል የአንገት ሐብል የእጅ አምባር የጣት ቀለበት እጅግ ውድ እጅግ ብርቅ ድንቅ የሆነ ስጦታ ሰጥተዋታል። እሷም ወርቅ ናት፣ ዕንቁ ናት፣ ዳይመንድ ናት። እውነት አለ። አዎ የእነሱ ደግሞ እንዲህ ነሽ አንቺም ሲሉ ያንን ስጦታ አድርገውላታል። ኤርሜላ በድጋሚ ተባረኪ። እሺ ኬኩን ሄርሜላ ትቆርሳለች፣ እኛ እንዘምራለን። ከዛ ወደ ቀጣዩ ፕሮግራማችን እኛ እንገኛለን። ዘምሩ። የተባረከ በመዳፉ እድል ያፈሳል በሁሌ ባፉ ከመላእክት ጋር አንድ ሆነናል። እግዚአብሔር ስራው መስሎ ጌታ ለወዳጁ እናኛው ይብዛ ከቤታችን አዲስ መጣ ጌታ ይዘን አቤኔዘር ነው መዝሙራችን እየረዳን ነው አምላካችን ስራችን በጣ በምስጋና ከፈት ጋር እንደገና ላደረገ አሌሉያ በሉ እግዚአብሔር ታማኝ ነው ጊዜ በቃሉ እንኳን ደስ ያላችሁ
አድርገህልኛልና